ምን ብጀምር ያዋጣኛል? ወደ ቢዝነሱ መግባት ፈልጋለሁኝ፣ ተቀጥሬ ልስራ ምናምን የምትሉኝ ብዙ ሰዎች አላችሁ። ቪዲዮ ሰርቻለሁኝ፣ እስካሁን እሱን አላያችሁም ማለት ጀስት ፍላጎቱ የላችሁም ማለት ነው። ሁለተኛ ነገር አንድ የምነግራችሁ ነገር አለ። ከምን ልጀምር? እንዴት ልጀምር? መጀመሪያ በራሳችሁ አይምሮ መቆም ስትጀምሩ ነው የቢዝነስ ሰው መሆን የምትጀምሩት። አማካሪ የሚያስፈልጋችሁ የተለያዩ ነገሮች የሚያስፈልጋችሁ ለፕሮፖዛሉ ወጪና ገቢያችሁን ባላንስ እንድታደርጉ የት ቦታ ብትከፍቱ እንዴት ማቴሪያል ከየት ታገኛላችሁ ምናምን የሚለው ነው። ኦኬ ከሰዎች ጋር ተባብራችሁ ስሩ። ከዛ ውጪ መጀመሪያ ምን እንደምትፈልጉ ወዴት እንደምትሄዱ የት መድረስ እንደምትፈልጉ መጀመሪያ ጭንቅላታችሁ ውስጥ ከሌለ ብትሄዱ ብትከፍቱም ሰክሰስፉል አትሆኑም። ማይንዳችሁ የረገጠ ሐሳብና አቋምና አላማ ስለሌለው። ሁለተኛው የትኛው ማሽን ነው ቆንጆ መክፈት ፈልጊያለሁ እስቲ ምርጥ የምትዩን ማሽን ምናምን ብላችሁ የስፌት ማሽን ትጠይቁኛላችሁ። ማሽኑ አይደለም ስራ የሚሰራው የድሮ ማኑዋሉ አለ አይደል? ይሄ እንደዚህ መንገድ ላይ የሚሰሩበት እሱን ይዘሽ ታምር ትሰሪያለሽ። ስለ ማሽን አጥብቃችሁ የምትጠይቁ ሰዎች ሰነፍ ሰዎች ናችሁ። እመኑኝ። በጋርመንት ሌብል ልትከፍቱ ወይም ደግሞ በማስ ልታስመርቱ ገበያ አጥንታችሁ ቢዝነስ ውስጥ ያላችሁ ሰዎች ሆናችሁ የተሻለ ማሽን ለማግኘት ቢሆን እኔን እየጠየቃችሁኝ ያላችሁት ያሳምናል። በማስ ልታመርቱ ነው። ዴይሊ የሚሰራ ማሽን ስለሆነ የበለጠ ትመርጣላችሁ። ገብቷችኋል? የትኛው የተሻለ ነው? ገና የሆነ ነገር ለመክፈት ምን አይነት ብራንድ የትኛው ምናምን የትኛውንም ይዘሽ ግቢ። ስራውን የሚሰራው አንቺ፣ ስራውን የሚሰራው አንተ እንጂ ማሽኑ የገዛው ማሽን አይደለም። ሌላው ሶስተኛና ሁላችሁም እንድታውቁልኝ የምፈልገው ልባችሁ ጥቁር ከሆነ ንቀት ካለባችሁ፣ ተንኮል ካለባችሁ፣ ቅናት ካለባችሁ፣ ምቀኝነት ካለባችሁ እመኑኝ በፍጹም የምትጀምሩት ነገር አይሳካም። ትጀምሩታላችሁ እንጂ በፍጹም ነፍሰያችሁ ጥሩ አትሆኑም። ቢ ፖዚቲቭ መጀመሪያ ቢዝነስ ውስጥም ለመግባት ትዳር ውስጥም ለመግባት ከሰዎች ጋር ጓደኛ ለመሆን የተለያየ ነገር የእናንተን እንጀራ ማንም አይበላውም ይሻግታል እንጂ። ምቀኛ አትሁኑ። ያንዱን ለመቀማማት በጣም የሚያስጠላ ኢንዱስትሪው ላይ ያለ ነገር ነው። ለኔ የተባለውን ነገር ማንሽም አትነጥቂኝም፣ ማናችሁም አትነጥቁም። እኔም የእናንተን አልነጥቅም። ለዛ ነው እኮ ብዙ እውቀቴን በነፃ እየሰጧችሁ ያለሁት እንጂ ምቀኝነት ባስብ ያንን አላደርግም አይደል? መጀመሪያ ቢ ፖዚቲቭ። በቃ ያገኛችሁት ነገር ይባረካል። ሁልጊዜ የሆነ የሰው መንገድ ለመዝጋት የሰው እንትን ለመንጠቅ አትሂዱ። ሂል አድርጉ፣ ዳኑ። ምቀኝነት፣ ተንኮል ይሄ ምናምን ካለባችሁ ዳኑ። እነዚህ 3 ነገሮች አድርጉ እስቲ መጀመሪያ። ከዛ ያለ ትልቅ ካፒታል ቢያንስ በትንሽ ነገር ጀምራችሁ ብዙ የህይወት ልምድ ታገኛላችሁ፣ ኮንፊደንስ ታዳብራላችሁ። ከዛ ነው ትልቅ ነገር ቢውልድ ለማድረግ ማሰብ ያለባችሁ። ጀምሩ። ባለው ያልጀመረ የትም ነው የማይደርሰው። በቃ ሌዚ አትሁኑ፣ ሰበብ አታብዙ። የተማራችሁትን ነገር ወደ ተግባር ሳትቀይሩ አሁንም ምልል እንዲህ ስለሆነ በዚህ ጋር ብብቴን አልቦኝ ጀርባዬን አሳክኮኝ አትበሉ። በቃ ለሰበበኛ ሰው ጊዜው አሁን አይደለም። ሰበባችሁን አዝላችሁ ነው የምትቀመጡት። የትኛውም አይነት ችግር ይኖርብሽ፣ አንቺ ያለብሽ ችግር እኔም አለብኝ፣ ግን እስካሁን እየሄድኩ ነው። ገብቷችኋል? የፔሪ ቤተሰቦች ጠንካራ ሆናችሁ የሆነ ስቴፕ በህይወታችሁ እንድትራመዱ ፔሪ ከልቧ ትፈልጋለች። የዛሬ መልእክት ይሄ ነው።